ሃሌሉያ። እግዚአብሔርን እጅግ አድርጌ አመሰግናለሁ። እግዚአብሔር እንደገና እድል ሰጥቶን እንድንገናኝ አብረን ጌታን እንድናመልክ እድሜ ሰጠን የረዳን እግዚአብሔር ይባረክ። እንዲሁም ደግሞ የቤተ ክርስቲያን መሪዎችን እግዚአብሔር ይባርካችሁ ማለት ወዳለሁ። ፓስተር አሮንን ከነባለቤቱ አብራችሁ የምታገለግሉ የቤተ ክርስቲያን መሪዎች እግዚአብሔር ይባርካችሁ ማለት ወዳለሁ። ምክንያቱም እግዚአብሔር በር ይከፍታል፣ እድል ይሰጣል። ቤተ ክርስቲያን መሪዎች ካልፈቀዱ ደግሞ መድረክ ላይ መቆም አይቻልም እና እግዚአብሔር ይባርካችሁ በሏቸው። እስኪ እግዚአብሔር ይባርካችሁ፣ በእውነት በር ስለከፈታችሁላት እግዚአብሔር ይባርካችሁ በሏቸው። ሃሌሉያ። ሰሞኑን በዲሲ አካባቢ ነበርኩትና በነ ፓስተር አምፍሬ ቸርች በጣም አስደናቂ ጊዜ ነበረን። እግዚአብሔር ብዙዎችን ያጽናናበት፣ ብዙዎችን የዳሰሰበት ልዩ ፕሮግራም ነበረን። የሚገርም ነገር ልንገራችሁ። በአዳራሹ ከ1500 ህዝብ በላይ ነበረ። አዳራሹ ሞልቶ ግራውንድ ድረስ በስክሪን ይተላለፍ ነበረ፣ ቦታ ጠቦ ማለት ነው። እዛም ጌታ አለ፣ እዚህም ደግሞ እኛ መሃል አለ። አሜን። በእውነት አለ ጌታ። ደስ የሚል መንፈስ አለ፣ ይሸተኛል። ጌታ አለ። ክብር ለጌታ ይሁን። ሃሌሉያ። የማቀውን ስብከት ይዤላችሁ አልመጣሁም። መልእክት ይዤ መጥቻለሁ። ለአንድ ሰው መልእክት አለ። ካመናችሁ እግዚአብሔር ለአንድ ሰው መልእክት አለ። ኧረ ሃሌሉያ። እግዚአብሔር ሆይ ለልጆች በአዲስ ሕይወት ላሉ ምን ልበልልህ ምን ልንገራቸው ብዬ ስለው እግዚአብሔር እንዲህ አለኝ፣ የመታሰብ ዓመት ነው በያቸው አለኝ። ልጆቼን የማስብበት ዓመት ነው አለ። ኧረ ሃሌሉያ። ይቺ ቤተ ክርስቲያን ትታሰባለች፣ አንቺ ትታሰቢያለሽ፣ አንተ ትታሰባለህ፣ እኔ ታሰባለሁ። ኧረ ይሁንልኝ የሚል አሜን 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 ብሎ ይውሰደው። ሃሌሉያ። 2026 አመናችሁም አላመናችሁም የመታሰብ ዓመት ነው። አጠገባችሁ ያለውን ሰው የመታሰብ ዓመት ነው በሉት። እግዚአብሔር ሲያስብ ደግሞ በሉት ነገር እንደነበረ አይቀጥልም በሉት። ኧረ ሃሌሉያ። የመታሰብ ዓመት ነው። የሁላችሁ እግዚአብሔር ሲያስብ ነገር እንደነበረ አይቀጥልም። ችግር ሆኖ አይቀጥልም። በሽታ ሆኖ አይቀጥልም። የተዘጋ ተዘግቶ አይቀጥልም። አንዳንድ ጊዜ ሰዎች የሆነ ነገር ሲሆንላቸው ሲሳካላቸው ምን ይባላል? እግዚአብሔር እኮ አሰባት አይባልም። ፖርትላንድ አትሎ የሆነ ነገር እግዚአብሔር በቤቷ የሆነ ነገር ሲያደርግ፣ ወይ መኪና ምርጥ መኪና ስትገዛ፣ ወይ ቤት ስትገዛ፣ ወይ ልጆቿ ጌታን ሲያገኙ፣ ወይ በቤቷ ፈውስ ሲሆን፣ የሆነ ነገር ሲሆን ምን ይባላል? አቤት ከሌን እኮ እግዚአብሔር አሰባት። የሆነ ሰው እዚህ ጉባኤ ውስጥ እግዚአብሔር የሚያስበው ሰው አለ። ታሪኩ የሚቀየር ሰው አለ። ነገሩ የሚለወጥ ሰው አለ። የአቅጣጫ ለውጥ የሚደረግለት አንድ ሰው አለ። ኧረ እኔ ነኝ፣ መልእክቱ የኔ ነው የሚል አሜን ብሎ ይውሰደው። ሃሌሉያ። እግዚአብሔር ሲያስብ ነገር እንደነበረ አይቀጥልም። ታሞ ቢሆን ይፈወሳል። ወድቆ ቢሆን ይነሳል። የተበላሸ ነገር ቢኖር እንደገና አክቲቬት ሆኖ መንቀሳቀስ ይጀምራል። መጽሐፍ ቅዱስ የያዛችሁ ዘፍጥረት ምዕራፍ 8 ላይ እንዲህ የሚል ቃል አለ። በጣም ተከታተሉኝ፣ መልእክት ነው። ከዛ በኋላ እንጸልያለን። ዘፍጥረት ምዕራፍ 8 ከቁጥር 1 ጀምሮ አነባዋለሁ። ምዕራፍ 8 ከቁጥር 1 ጀምሮ። እግዚአብሔርም ኖህን በመርከብም ከእርሱ ጋር የነበሩትን አራዊት ሁሉ እንስሳውን ሁሉ ምን አረገ? በሉት እስኪ ጮክ በሉና። እግዚአብሔርም ኖህን በመርከብ ከእርሱ ጋር የነበሩትን አራዊት ሁሉ እንስሳን ሁሉ አሰበ።
እንስሳን ካሰበ አንተ ከእንስሳ ትበልጣለህ። አንቺ ከእንስሳ ትበልጫለሽ። በክርስቶስ ኢየሱስ ደም የተገዛሽ። ኧረ ሃሌሉያ! ዛሬ ለአንድ ሰው መታሰብ ይሆናል። አሰበ። ለምንድን ነው ያሰባቸው? እንዴት ነው ያሰባቸው? ኖህን እንዴት ሊያስበው ቻለ? ምንድነው ታሪኩ ብላችሁ ስትሉ ምዕራፍ 6 ላይ ሄዳችሁ ስታነቡ እግዚአብሔር ኖህን መጣና ምን አለው? መርከብ ስራ፣ በቃ ምድሪቷን ላጠፋት ፈልጌያለሁና ምን አድርግልኝ? መርከብ ስራ ሲለው ኖህ ደግሞ እግዚአብሔርን ታዘዘና መርከብ ሰራ ይላል። ምዕራፍ 7 ላይ ሄዳችሁ ስታነቡ መርከቡን ሰርቶ ከጨረሰ በኋላ እግዚአብሔር መጣና ከእንስሳት በሙሉ ወንድና ሴት እያደረክ፣ ወንድና ወንድ እያረክ አላለም፣ ወንድና ሴት እያደረክ ወዴት? ወደ መርከብ አስገባ። ወደ መርከብ አስገባ። ከዛስ ልጆችህን፣ ሚስትህን፣ የልጆችህን ሚስቶች በሙሉ ምን አድርግ? ወደ መርከብ አስገባ። ወደ መርከብ እንዲገቡ ትእዛዝ አደረገ እግዚአብሔር። ከሚመጣው መቅሰፍት፣ ከሚመጣው ቸነፈር፣ ከሚመጣው ሞት ሊያመልጡ የሚችሉት እነዚህ በምድር ላይ ሁለት እያደረክ፣ ሰባት እያደረክ፣ ወንድና ሴት እያደረክ በሙሉ መርጠ ምን አድርግ? አስገባ። ኖህም እግዚአብሔርን ታዞ እግዚአብሔር እንዳለው ምን አደረገ ይላል? ወንድና ሴት እያደረገ ሚስቱን፣ ልጆቹን፣ የልጆቹን ሚስቶች በሙሉ ሰብስቦ እንስሳ በሙሉ ወንድና ሴት እያረገ አስገባ። አስገብቶ ሲጨርስ ቁጥር 16 ላይ ሄዳችሁ ስታነቡ ምን እንደሚል ታውቃላችሁ? እግዚአብሔር መርከቡን ዘጋው። እግዚአብሔር መርከቡን ዘጋው። ይሁላችሁ ጆሮ ሰጣችሁ ስሙኝ። አንዳንድ ነገሮች በህይወታችን ሰይጣን የሚዘጋው አለ፣ ሰዎች የሚዘጉት አለ፣ እግዚአብሔር ራሱ ደግሞ የሚዘጋው ነገር አለ። የተቀባ በሉት፣ ነብይ በሉት፣ የሆነ ነገር በሉት፣ እጅ ቢጭን አይደለም እግሩን ጨምሮ ቢጭን በሩ አይከፈትም እግዚአብሔር ከዘጋው። ሄደን ብናጸልይ፣ ምሽግ ብንገባ፣ ብንነቀንቅ፣ ብናስነቀንቅ ነቅነቅ የለም። ለምን ሲባል እግዚአብሔር ነው የዘጋው። ቆም ብለን ግን ቼክ ልናደርግ ይገባል። መጀመሪያ ማን ነው ነገሩን የዘጋው? እግዚአብሔር ነው ወይንስ ሰይጣን ነው? ወይንስ ክፉ ሰዎች ናቸው? ለምን ክፉ ሰዎችን በር ስለሚዘጉ? ለምን ስትሉ ሰይጣንም ደግሞ ምን ያደርጋል? በር ይዘጋል። እግዚአብሔርም ይዘጋል። እግዚአብሔርም ይዘጋል። ጉድ! እግዚአብሔር መርከቡን ምን አደረገው? ዘጋው። ከዛስ 40 ቀንና 40 ሌሊት ምን ማድረግ ጀመረ ይላል? ዝናብ በምድር ላይ ዘነበ። በምድር የነበሩ ሰዎች በሙሉ ምን ሆኑ? ጠፉ፣ አለቁ። መርከቢቷ ምን ሆነች? ተንሳፈፈች ይላል። ሲጮሁ ዋይ ሲሉ ራርቶ በሩን እንዳይከፍት እግዚአብሔር ነው በሩን የዘጋው። በህይወታችን አንዳንድ በር የተዘጉብን ነገሮች ምናልባት ይህን ነገር ሰይጣን ዘጋው ብላችሁ የምትሉት ነገር ምናልባት ክፉ ሰዎች የሆኑ ያዘጉብኝ የምትሉት እግዚአብሔር ነው ማን የዘጋው ብላችሁ ቴስት አድርጉ። ያኔ ነው ነገሩ መስተካከል የሚጀምረው። የሚገርመው እዚህ ክፍል ላይ ግን ማን የዘጋው? እግዚአብሔር ነው የዘጋው። እግዚአብሔር ዘጋው። ከተዘጋ በኋላ ነው እንግዲህ ነገሩ ህዝብ ሁሉ ያ ሁሉ ህዝብ ካለቀ በኋላ ምዕራፍ 8 ላይ እግዚአብሔርም ኖህን በመርከብ ከእርሱ ጋር የነበሩትን አራዊቱን ሁሉ እንስሳውን ሁሉ አሰበ። በቃ አለ። የሆነ ሰው በቃ የሚባል አለ። ሐዘን በቃ የሚባል፣ መገፋት በቃ የሚባል፣ አንገት መድፋት በቃ የሚባል፣ እንባው የሚታበስለት እዚህ ቤት አንድ ሰው አለ። ኧረ እኔ ነኝ የሚል አሜን ይበለኝ። እግዚአብሔር የሚያስበው እኔን ነው የሚል አሜን ይበለኝ። እግዚአብሔር አሰበ። አሁን አለ በዚህ መርከብ ውስጥ መቀመጥ በቃ፣ መሸሸግ በቃ፣ መወሰን በቃ። የሆነ ሰው የተወሰነ፣ የሆነ ሰው የታጠረበት ጥሶ የሚወጣ ሰው አለ። ገንጥሎ የሚወጣ ሰው አለ። ኧረ እኔ ነኝ የሚል እጁን ብድግ ያደርግና አሜን ብሎ ይውሰደው።
እግዚአብሔር መጣና በቃ እንስሶቹም መታፈን በቃ መወሰን መቦረቅ እየፈለጉ መጫወት እየፈለጉ እንደፈለጉ መሆን በእድሜያቸው መሆን ሲገባቸው እዚህ መርከብ ውስጥ መቀመጥ በቃ አሁን ይወጣሉ። አንድ ሰው ከተሸሸገበት የሚወጣ አለ። እግዚአብሔር አስቦት ከተደበቀበት የሚወጣ አለ። የተወሰደበት የሚመለስለት አለ። የተነጠቀ በእጥፍ የሚመለስለት አለ። ለምን ሲባል እግዚአብሔር ስላሰበ። እግዚአብሔር ሲያስብ ነገር እንደነበረ አይቀጥልም። የተዘጋው ተዘግቶ አይቀጥልም። እኔ ትንቢት አለኝ ለአንድ ሰው። እኔ ለአንድ ሰው ትንቢት አለኝ። 2025 ያስለቀሰሽ ላያስለቀሰሽ፣ 2025 አንገት ያስደፋ ላያስደፋ፣ 2025 በሩን ለዘጋብሽ ላይዘጋ፣ 2026 የመታሰብ ዓመትሽ ነው የኔ ነው መልእክቱ የሚል ከመቀመጫው ብድግ ብሎ አሜን ብሎ ይውሰደው። ይሁንልኝ የሚል ይሁንለት። ይገባኛል የሚል ወስደዋለሁ የሚል አሜን ብሎ ይውሰደው። ሃሌሉያ። ለሁለት ለሶስት ሰው እመነኝ 2026 የመታሰብ ዓመት ነው በሉት። እግዚአብሔር ቤትህን ያስባል። እግዚአብሔር ትዳርህን ያስባል። እግዚአብሔር ልጆችህን ያስባል። እግዚአብሔር ኑሮህን ያስባል። እግዚአብሔር አገልግሎትህን ያስባል። እግዚአብሔር ይህችን ቤተ ክርስቲያን ያስባል። ኧረ እዚህ ቤት አማኝ አለ ወይ? እንታሰባለን የሚል እልልታ ያለው ጭብጨባ ያለው ክብር ያለው ሃሌሉያ። እኔ ውስጣችሁ ዘልቆ እንዲገባ ፈልጋለሁ። እግዚአብሔር የሚያስበው ሰው አለ። እኔ ነኝ የሚል ብቻ እንደዚህ ይበልና ወሰድኩት ይበለኝ። የሚታሰብ ስትታሰብ መነጋገሪያ ትሆናለህ። ከየት አመጣው? እንዴት ሆነለት? እንዴት ተሳካለት? ምን ቢያደርግ ነው? ምን ሰርቶ ነው ይሄ ሁሉ ነገር ወደሱ የመጣው? ኧረ ሃሌሉያ። ስትታሰብ በሩ አውቆ ይከፈትልሃል። መወርወሪያዎች መቆረጥ ይጀምራሉ። ሰዎች አንተን ሲመለከቱ ማክበር ይጀምራሉ። እስኪ ተናገር፣ እስኪ አገልግል ማለት ይጀምራሉ። የእግዚአብሔር ክብር ባንተ መገለጥ ይጀምራል። ኧረ ይሁንልኝ የሚል አንድ አማኝ እልል ብሎ አሜን ብሎ ይውሰደው። ኢየሱስ ጌታ ነው። ቁጭ በሉ። ጌታ ይባርካችሁ። እግዚአብሔር ሲያስብ ነገር እንደነበረ አይቀጥልም። እዚሁ ክፍል ላይ ስትመለከቱ እንዲህ ይላል፣ እግዚአብሔር አሰበ ካለ በኋላ እግዚአብሔርም በምድር ላይ ነፋስን አሳለፈ፣ ውሃው ጎደለ፣ ንፋስን አሳለፈ። ምንም ያረግ ነፋስ፣ ይሄ ውጭ ላይ ዛፍ የሚያንቀሳቀስ ንፋስ እንዳይመስላችሁ፣ የመንፈስ ቅዱስ ንፋስ፣ የሆነ ታሪክን የሚቀየር የተዘጋን የሚከፍት የሆነ ሰው ቤት ንፋስ ይመጣል። ቤትሽ ንፋስ ይመጣል። ኧረ ቤት ንፋስ ይመጣል። የምን ንፋስ ካልከኝ የመንፈስ ቅዱስ ንፋስ፣ መውጣት ያለበትን ጠርጎ የሚያወጣ፣ መሸኘት ያለበትን ሸኝቶ የሚያወጣ የመንፈስ ቅዱስ ንፋስ አንድ ሰው ቤት ማንጎዳጎድ ይጀምራል። ወይ ነፋስን ላከ ይላል። ምንም ያደርግ ነገርን የሚቀየር ታሪክን የሚቀየር ነገሮችን መስመር የሚያስይዝ ውሉ የጠፋባቸውን ውሉን የሚያስተካክል ማለት ነው። የመንፈስ ቅዱስ ነፋስን ይልካል። አንድ ሰው ቤት እኔ ቤት ነው መምጣት ያለበት መንፈስ ቅዱስ የሚል ይንፈስ በእኔ ቤት፣ ያስተካክለው፣ ጓዳዬን ያስተካክለው። ኧረ አሜን አሜን። ገንዘብ የማያስተካክለው ነገር አለ። የእግዚአብሔር ሴትና ወንድ ልጆች ገንዘብ የማያስተካክለው ነፋሱ መጥቶ የሚያስተካክለው፣ ነፋሱ ሲመጣ መስመር የሚያስይዘው የመንፈስ ቅዱስ ነፋስ። ታስታውሳላችሁ ሐዋርያት በአንድ ልብ ሆነው ሲጸልዩ ይላል ሐዋርያት ሥራ ምዕራፍ 2 ላይ። ሁሉም በአንድ ልብ ሆነው ሲጸልዩ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ። ተቀብጠው የነበሩበትን ቤት ሞላ። የተከፋፈሉ ልሳኖች ታያቸው፣ በእያንዳንዳቸው ላይ ተቀመጠባቸው። መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች
ይናገሩ ጀመር። የመጣው አውሎ ነፋስ ሆኖ መንፈስ ቅዱስ አረ አንቺ ቤት ይምጣ፣ አንተ ቤት ይምጣ። መስተካከል ያለበትን ሊያስተካክለው ኦርደሩን ሊያስተካክለው አረ ይምጣ የሚል አማኝ ብቻ እጁን ዘርግቶ አሜን ብሎ ይውሰድ። ያለ መንፈስ ቅዱስ አንዳንድ ነገር አይስተካከልም። የእግዚአብሔር ልጆች ስንገስጽ ብንውል አይስተካከልም። እናቴ አይስተካከልም። መንፈስ ቅዱስ ሲመጣ ግን መልቀቅ ያለበት ይለቃል። መንፈስ ቅዱስ ያስተካክላል። ኢየሱስ አለ እኔ ብሄድ ይሻላችኋል፣ አጽናኙ በመጣ ጊዜ ወደ እውነት ይመራችኋል፣ የነገርኳችሁን ያስተምራችኋል። ዓለም አያውቀውም፣ እናንተ ግን በውስጣችሁ ስለሚሆን ታውቁታላችሁ። የእውነት መንፈስ ይባላል። እሱ ሲመጣ ያከብረኛል አለ። አረ ኢየሱስ በቤትሽ ይክበር። መንፈስ ቅዱስ መጥቶ ኢየሱስን በልጆችሽ ላይ ይግለጠው። መንፈስ ቅዱስ መጥቶ ባንቺ ቤት ላይ ኢየሱስን ያድምቀው። እግዚአብሔር ሲያስብ የመንፈስ ቅዱስ ስጦታዎች መገለጫ ዕቃ ነው የምትሆነው። የእግዚአብሔር መንፈስ ባንተ መስራት ይጀምራል። እግዚአብሔር ሲያስብ ተፈላጊ ትሆናለህ። ምድሪቷ ትቀበልሃለች፣ ትውልድ ይቀበልሃል፣ ስበክ ትባላለህ፣ አደባባይ ይሰጣሃል። አረ ሃሌሉያ! ስትታሰብ እግዚአብሔር ሲያስብ ነገሮች ሁሉ መስተካከል ይጀምራል። እዚሁ ክፍል ላይ ነፋሱ መጣ ይላል። ከዛ በኋላ ዝናቡም ከሰማይ ተከለከለ። ቁጥር 3 ላይ ዝናቡም ከሰማይ ተከለከለ፣ ውሃውም ከምድር ላይ ይልና ምን ይላል? እያደር ለቀቀ። እያደር አንድን ሰው ተሻለ ሲባል አዎ ደህና ነኝ፣ እያደር ደህና ነኝ ይላል። እያደር በቤት ሰላም፣ በኑሮ ሰላም፣ በጤንነት ላይ ሰላም፣ በልጆች ላይ ሰላም፣ በቢዝነስ ላይ ሰላም። አረ አሜን አሜን ሃሌሉያ! እግዚአብሔር ሲያስብ ነገሮቻችን ሁሉ መቀየር ይጀምራሉ። አንድ ሰው ያስበኝ የሚል አለ። ጌታ ያስበኝ፣ መታሰብ እፈልጋለሁ፣ እግዚአብሔር እንዲያስበኝ እፈልጋለሁ፣ እንደዚህ መቀጠል አልፈልግም የሚል አማኝ ብቻ በኢየሱስ ስም እግዚአብሔር ዛሬ የሚያስብበት ክብር ያገኘው። መጽሐፍ ቅዱሳችሁን ሄዳችሁ ስታነቡ እግዚአብሔር ሳራን አሰበ የሚል አለ። አላነበባችሁ? አሰበ። እግዚአብሔር ሳራን አሰበ። እንዴት ነው ያሰባት ስትሉ 25 ዓመት ከጠበቁ በኋላ ልጅ አልወልድ ብለው እምቢ ብሏቸው በልጅ ጦስ ሲሰቃዩ የነበሩ ያው ነው ልጅ ነው አይደለም መፈልገው ወደ አጋር ግባና ከሷ የሚወለደው ልጅ ምን ያረጋኛል? ያጽናናኛል፣ ግባ ብላ ምዕራፍ 16 ላይ ሄዳችሁ ስታነቡ ግባና ውለድ ችግር የለም ያው ነው አለችው ይላል። አጋር በጸነሰች ጊዜ እመቤቲቷን አቃለለቻት ይላል። እታነጽበታለሁ ያለችው መንገድ ሲያዋርዳት ታያላችሁ ሳራን። እግዚአብሔር እንዲያስባት አልጠበቀችውም። በቃ ተስፋ ቆርጣለች። ወደ አጋር ገብቶ ጸንሳ ቤት ውስጥ ሰላም ጠፋ፣ እረፍት ጠፋ፣ ደስታ ጠፋ። መጨረሻ ላይ የውልብ አረገዘች ጊዜ ምን አረገችኝ? አቃለለችኝ ብላ ወደ አብርሃም መጣ መክሰስ ጀምር። ያው ሰራተኛሽ በእጅሽ ናት እንደወደድሽ አድርጊባት፣ ከቤት አባረረቻት ይላል። አስቡት፣ በቤት ውስጥ ሰላም ጠፋ። ግን ዘመኑን ጠብቆ ምዕራፍ 21 ላይ ሄዳችሁ ስታነቡ ዘፍጥረት ምዕራፍ 21 ላይ ቁጥር 1 ላይ እግዚአብሔር ሳራን አሰበ። ዛሬ አንድ ሰው ይታሰባል። ቤቱም ይታሰባል፣ ጤንነቱም ይታሰባል፣ የሱ የሆነ ነገር የሚታሰብለት አለ። ኧረ እኔ ናፍቆኛል መታሰብ በጌታ የሚል ብቻ አሜን ይበለኝ። ሳራን አሰበ ይልና እንደተናገራት አደረገላት። እንደነገራት፣ እንዳወራት፣ እንዳሳያት ያኔ እንደነገራት አደረገላት። ስትታሰቢ የተገባልሽ የተስፋ ቃል ይፈጸማል። እግዚአብሔር የነገረሽ ይሆናል። እግዚአብሔር ያለሽ ይሆናል።
እግዚአብሔር ብዙ ቃል ገብቶላችሁ ኪዳን ገብቶላችሁ ምንም ዝም ያለባችሁ ሲያስባችሁ ግን መጀመሪያ የሚያደርገው ኪዳናችሁን ይፈጽማል። የገባላችሁን ይፈጽማል። የነገራችሁ እጃችሁ ይገባል። ስጋ መልበስ ይጀምራል። የምትዳስሱት ይሆናል። የምትቀበሉት ይሆናል። እንደዚሁ እዚሁ መጽሐፋችሁ ላይ ሄዳችሁ ስታነቡ እግዚአብሔር ራሔልን አሰበ። ራሔል ማናት ስትሉ የሊያ እህት ናት። ያዕቆብ ሚስቶች ናቸው፣ ሁለት እህትማማቾች። ሊያ ባናቱ ትወልዳለች። ራሔል ግን ልጅ የለም። ያቺ ትወልዳለች፣ ይችኛዋ ልጅ የለም። እግዚአብሔር ለኔ አንድ ልጅ አጣ። እግዚአብሔር ለምን ዝም ይለኛል? እግዚአብሔር ለምን አያየኝም? ጣትና ማታ ታለቅሳለች። እግዚአብሔር እንዴት አይፈርድልኝም? እግዚአብሔር እንዴት አይመጣልኝም? እንደዚህ ለምትል ድምጽ፣ እንደዚህ ለምትል ነፍስ ዛሬ መታሰብ ይሆናል። እግዚአብሔር የሚያስባት ነፍስ አለች። እግዚአብሔር አደባባይ የሚያወጣት ነፍስ አለች። የሁላችሁ የማዕፀን መዘጋት ብቻ እንዳይመስላችሁ ስንታሰብ። አሰበ ሲል ብዙ ነገር ነው የሚስተካከለው። ብዙ ነገር መስመር ያፈነገጠ ነገር ሁሉ ወደ መስመር ይገባል። ራሔል ጧትና ማታ አለቀሰች ይላል። አለቀሰች። እህቷ ታበሳጫት ነበር፣ ታሳዝናት ነበር። እግዚአብሔር ማህፀኗን ዘጋ ይላል። አይገርማችሁ? የማንን? የራሔልን። እግዚአብሔር የሚዘጋው ነገር አለ። ነካርጉትና እግዚአብሔር የዘጋውንና ሰይጣን የዘጋውን ለይ በሉት። በህይወት እግዚአብሔር የዘጋውን ነገር ለይ በሉት። አንዳንድ ጊዜ በህይወታችን የሚያልፉ ፈተናዎች አሉ። ጧትና ማታ የሚያስለቅሱ፣ በር አዘግተው የሚያስለቅሱ የእግዚአብሔር ሴትና ወንድ ልጆች፣ እኔ ፊታችሁ ዛሬ እንደዚህ ቆሜ ትታሰባለ ስል ዝም ብዬ አይደለም። በብዙ መከራ ውስጥ አልፌ ነው ፊታችሁ የቆምኩት። ብዙ ያለቀስኩባቸው ሌሊቶች አሉ። በር ዘግቼ አታየኝም ወይ? አታስበኝም ወይ? አትመጣም ወይ ያልኩበት፣ እግዚአብሔር ዝም ያለበት፣ እግዚአብሔር ዝም። ቤተ ክርስቲያን ትከይ ብሎ እግዚአብሔር ተናግሮኝ እኔ ያደግኩት 5 ኪሎ መካነ ኢየሱስ 27 ዓመት በዛ ቸርች ውስጥ ነው ያገለገልኩት። 5 ኪሎ መካነ ኢየሱስ እግዚአብሔር ቸርች ትከየት አስኮ ሰፈር ላይ አስኮ የብዙ እናቶች የብዙ ህፃናትን ደም የለመደ እሱን መንፈስ መበቀል እፈልጋለሁና እዛ ቸርች ትከይ ብሎኝ ጌታ ተናግሮኝ ነው ቸርች የተከልኩት። ብር ልሰበስብ ዝና ለፈልጌ አይደለም። ድርጅት ከአንድም 3 ድርጅት ነበረኝ። የልጅነቴን አምላክ በ13 ዓመቴ ነው ጌታን ያገኘሁት። በ14 ዓመቴ መንፈስ ቅዱስ ተሞላው። በ14 ዓመቴ ነው አገልግሎት የጀመርኩት። የተሞላው ቀን ነው ትንቢት የተናገርኩት። የሚገርማችሁ እንደ ዛሬ ትንቢት በቀለለበት ዘመን እንዳይመስላችሁ። የዛሬ 30 ምናምን ዓመት ደምሩት ቀንሱት። ትንቢት ብርቅ በሆነበት ጊዜ ያኔ ነው እንግዲህ ትንቢት እናገር የነበረው። እግዚአብሔር ተናግሮኝ ሰምቼ እሺ ብዬ ባለቤቴም ነግሬው እሺ እሱም ደግሞ ቀኝ እጄን ሰጥቻለሁ ብሎ ተያይዘን አስኮና ሰፈሩ ላይ ቸርች ተከልን። የመጀመሪያ እግዚአብሔር ምን አለን? ከጀልባው ላይ እንዳታጠምዱ ከባህር ውስጥ አጥምዱ አለ። ጀልባ ምን እንደሆነ ይገባቸዋል? ከቤተ ክርስቲያን ገንጥላችሁ ቸርች አትትከሉ። ምን አድርጉ? ያልዳነውን ህዝብ አምጡ። ይሄንን አለን ጌታ። ስፒከር ይዘን ሰፈሩ ላይ ወጣን፣ ወንጌል ሰበክን። ለ2 ዓመት እኛ ቸርች ውስጥ ዘማሪ አልነበረም፣ ኳየር አልነበረም። ተምረው እስኪ ደርሱ ድረስ ዘማሪ እየጋበዝን ነበር የምናገለግለው። ይሄንን እያደረግን አጠገባችን ያለ ቤት ገዝተው ሙስሊሞች ገቡ። ከዛ መስጊድ አደረጉት። ጦርነት ተጀመረ። 6 ሆርን ስፒከር እንደዚህ ተተከለብን ላያችን ላይ። ልክ ስመጣ መኪናዬን ሲያዩ መጣች ክፈተው ይባላል። ይከፈታል።
ልነግራችሁ ከምችለው በላይ እኔ ጮሃለሁ፣ ስፒከሩ ይጮሃል። እንዴት እንዘምር፣ እንዴት እንጸልይ። ብጥብጥ አደረጉን። ያንን ድምጽ ለማስቆም ወረዳ፣ ክፍለ ከተማ በየቦታው ስንዞር 12 ዓመት ታሪክ ነው የምነግራችሁ። እግዚአብሔር ሆይ ይህን ድምጽ ማቆም አቃተ። እግዚአብሔር ሆይ አትሰማም። እግዚአብሔር ሆይ ለምን ጠራኝ? 3 ድርጅት ዘግቼ ጌታን ላገልግል ብዬ ነው የወጣሁት። ቤት ልሰራ አይደለም፣ ቤት ሰርቻለሁ። ግራውንድ ፕላስ 2 ቤት 2 ቤት አለኝ። ቤት ፍለጋ አይደለም፣ መኪና ለመግዛት አይደለም፣ መኪና አለኝ። የልጅነቴን አምላክ እግዚአብሔርን ለማገልገል ነው የወጣሁት። ግን ጦርነቱ ልነግራችሁ አልችልም። ሰይጣን እያጨበጨበ ቀጥ ያላለኝም ሊያስቆመኝ ተነሳ። እግዚአብሔር ሆይ አስቁም። ዝም እግዚአብሔር በዛ ውስጥ እንዳልፍ ፈለገ። እየጮሽ ዝም የተባልሻለሽ፣ እያለቀሽ ዝም የተባልሽ፣ እያለቀስክ ዝም የተባልካለ ግዴለህም። እግዚአብሔር ዛሬ ያስባል። እግዚአብሔር አንድን ሰው ያስባል። እያለቀስኩ እግዚአብሔር ሆይ ጧትና ማታ የሆነ ሰዓት ላይ እግዚአብሔር መጣና ታሰብን ማለት ነው። ይሄ ነገር ወደ ሌላ ነገር ሳይቀየር ቶሎ ስፔሻል ኬስ ተብሎ ቦታ ይሰጣቸው ተብሎ ቦታ ተሰጠንና ከዛ ቦታ ተነሳን። ገና ከዛ ቦታ ከመነሳታችን በፊት እያገለገልን ኃይለኛ ዝናብ ዘነበ። ኃይለኛ ዝናብ ምናልባት ሰምታችሁ ሊሆን ይችላል። ኃይለኛ ዝናብ ዘንቦ እዚህም ጎረቤት አልገባም፣ እዚህም አልገባም። ቸርች ገብቶ ስፒከራችን ከውሃ ውስጥ እንግዲህ ይሄ ቤት ቢሞላ እንደማለት ነው። ስፒከሮቹ፣ ጄነሬተሩ፣ ሳውንድ ሲስተሙ እንዳለ፣ ኮምፒውተሮቹ፣ ሃርድ ዲስኮቹ እንዳለ ከምን ውስጥ ከውሃ ውስጥ ይለቀሙ ጀመር። እንዳለ የቤተ ክርስቲያኗ ንብረት ወደመ። በኔ ቦታ ሆናችሁ ራሳችሁን አስቡ። እግዚአብሔርን አገለግላለሁ ብላ የወጣች ሴትዮ የመጣባትን ፈተና እዩ። እሱንም አለፍን። የነዚህ የእስላሞቹንም ድምጽ በቃ አለና እግዚአብሔር ቦታ ተሰጠን። እግዚአብሔር ይመስገን አሁን አለን። እዛ ቦታ ላይ ምን አደረግን? አዳራሽ ሰራን። የሕፃናት መማሪያ ተሰራ። ካናዳም አሜሪካም አገልግሎት በር ተከፈተልኝ። ያገኘኋትን ገንዘብ ሰብስቤ ይዤ ሄድኩና ሰራው የሰንደይ ስኩል መማሪያ። ቅድም እዚህ ሕፃናቶች እነሱ ካልተማሩ የኛ እዚህ መምጣት ጥቅም የለውም፣ ልጆቻችን የእግዚአብሔር ቃል ካልተሞሉ። ስለዚህ ለልጆች መማሪያ በየእድሜያቸው ኢየሱስ በዮሐንስ ወንጌል እኔ ያለውን 7ቱን ኢየሱስ በዮሐንስ ወንጌል የሰራቸውን 7 ተአምራት በስዕል ዳግም የኔ ልጅ ይኸው እዚህ አለ። በስዕል ክፍሎቹን ሰራልን። ኢየሱስ 2 ዓሣና 5 እንጀራ ሲያባዛ ያለውን፣ በውሃ ላይ ሲራመድ ያለውን፣ ውሃውን ወደ ወይን ጠጅ ሲቀይር ያለውን እያንዳንዱን በስዕል መልክ ለልጆቹ ተሰርቶላቸው ልነግራችሁ ከምችለው በላይ እየተማሩ ማለት ነው። በእንዲህ አይነት ሁኔታ በቃ አሁን የእረፍት ጊዜ ነው፣ እግዚአብሔር አስቦናል፣ አሁን በኃይል ወንጌል እንሰብካለን ብለን ስንነሳ ድንገት ባለቤቴ በሞት ተለየኝ። በእኔ ቦታ አሁን የሥራ ሰዓት ነው፣ አሁን ወንጌል የምንሰብክበት ሰዓት ነው ብለን ስንል ባለቤቴ የልብ ኬዝ ነው ተባለ። ድንገት ሞተ። እኔና ልጆቼ ከባድ ሐዘን ውስጥ ገባል። ቤተ ክርስቲያን ሕዝብ ከባድ ሐዘን ውስጥ ገባ። እግዚአብሔር ሆይ ምንድነው እየሆነ ያለው? የሥራ ሰዓት ነው ብለን ስንነሳ፣ ልናገለግል ስንነሳ ጦርነቱ ምን ነው በዛ። እግዚአብሔር ሆይ እሱንም ደግሞ መጽናናት ተጽናንተን የሄደው ወደ ጌታ ነው እኛም አንቀርም ብለን ወገባችንን አስረን ስንነሳ ባለፈው እንዳያችሁት በእግዚአብሔር ሴትና ወንድ ልጆች መሬቱ እንደዚህ ተሰነጠቀ። ልነግራችሁ ከምችለው በላይ መሬቱ ተሰነጠቀ። ምን አይነቱ መሬት መሰላችሁ? የልጆቹ መማሪያ ክፍል ደግሞ በዛው ሳምንት ውስጥ ወደ 90 የሚሆኑ ሕፃናት ከ7 ዓመት ጀምሮ መንፈስ ቅዱስ ተሞልተው በልሳን እየጸለዩ ነበር። ልነግራችሁ ከምችለው ቸርች ውስጥ ኃይለኛ ሪቫይቫል ተነሳ ተብሎ ኳስ ሲጫወቱ የነበሩ ልጆች ሁሉ መንፈስ ቅዱስ ሙላት እያሉ ሮጠው ገብተው ነበር በልሳን የሚናገሩት። ይሄ ያናደደው ሰይጣን ቸርቹን ተከፈለ።
ከዛስ የልጆቹ መማሪያ ሰንደይ ስኩል የሚማሩበት የጠቅላላ የአገልጋዮች ቢሮ ቪዲዮ ላይ ታችሁታል። እያየነው 5 ሜትር ወደ ታች ገባ። ምናልባት ሰምታችሁ ሊሆን ይችላል። የኢትዮጵያ ቴሌቪዥን ሁሉ ዜና ሰርቶታል። መሬቱ ተሰንጥቆ መሬቱ ገባ። በእኔ ቦታ ሁኑ። ምንድነው እየሆነ ያለው? እግዚአብሔር ሆይ ምንድነው? አታየኝም ሆይ? አትረዳኝም ሆይ? አታግዘኝም ሆይ? አንዳንድ የሰይጣን ደግሞ መልእክተኞች እግዚአብሔር ካንቺ ጋር የለም የሚል ላይቭ ላይ ቁጭ ብለው ተናገሩ። ኃጢአትሽ ነው ስለዚህ ንስሐ ግቢ ተመለሺ የሚል። ምን በድዬ ምን አርጌ ጌታን ላገልግል ብዬ ድርጅት ዘግቼ መውጣቴ? እግዚአብሔር ሆይ አታይም? አትመጣም? የእግዚአብሔር ሴትና ወንድ ልጆች በእንደዚህ አይነት አጣብቂኝ ውስጥ ሆናችሁ እግዚአብሔር እየተወራረደባችሁ ይሆን? እግዚአብሔር እየተወራረደብሽ ይሆን? መከራው ሲበዛ ፈተናው ሲበዛ እንደ ኢዮብ ንካት። እሷ በጭራሽ እኔን አገልግሎት አታቆመም፣ እኔን ከማምለክ አታቆመም፣ ለእኔ መስዋዕት ከመሰዋት አታቆመም፣ እስኪ ሞክራት ተብሎ ይሆን ሰይጣን የመጣው አንቺ ጋር? መከራው አንዱን ስትይው አንዱን ስትለው አንዱ እየተፈራረቀ ምናልባት ልብስ ለብሳችሁ ስትታዩ ምንም መከራ የሚያልፍባችሁ ላትመስሉ ትችላላችሁ። አምራችሁ ዘንጣችሁ እኔ ሌሊቱን ሙሉ ሳለቅስ አድሬ ጠዋት ሜካፔን ተቀባብቼ ቸርች ሄጄ ሳገለግል ተአምራት ይሆናል። ሰው ግን አያውቅም። ተመልሼ እኔ ቤት ገብቼ አለቅሳለሁ። እግዚአብሔር ሲያስብ ግን ነገር እንደነበረ አይቀጥልም። ችግር ሆኖ አይቀጥልም። ሐዘን ሆኖ አይቀጥልም። መገፋት ሆኖ አይቀጥልም። መታበስ ይሆናል። ቀና ማለት ይሆናል። ኧረ እልልታ እናንተ ቤት መሰማት ይጀምራል። ምስጋና እናንተ ቤት ይሆናል። አሰባት መባል ይጀምራል። በዛው ኃጢአተኛ ባሏችሁ አንደበት ኧረ እሷ የእግዚአብሔር ሴት ናት መባል ይጀምራል። እሱ የእግዚአብሔር ሰው ነው መባል ይጀምራል። ኧረ እኮ እግዚአብሔር ከሱ ጋር አለ መባል ይጀምራል። እግዚአብሔር በሱ ይሰራል ማለት ይጀምራል። አሁን እግዚአብሔር አሰበን። ባለፈው እግዚአብሔር ይባርካችሁ ሳልናገር ማለፍ አልፈልግም። አሰባስባችሁ $2000 ልካችሁልናል። ቤቱ እየተሰራ ነው። የተፈረሰብን 7 ክፍሎች እየተሰሩ ነው። የህፃናቱ መማሪያ በተሻለ ሁኔታ እየሰራን ነው። መከራ ቢኖር ችግር ቢኖር ስትታሰቡ አቅማችሁ ይጨምራል። መንፈሳችሁ ይጎለብታል። እግዚአብሔር ሲያስብ ሐዘን ሆኖ አይቀጥልም። ራሔል በኃይል እያለቀሰች እያዘነች እያለ ማህፀኗን እግዚአብሔር ዘጋ ይላል። ማንም ሊከፍተው አይችልም። ማንም። እግዚአብሔር ግን አሰባት ይላል። አሰባት። እግዚአብሔር ምን አረጋት? አሰባት። ማህፀኗም ተከፈተ፣ ልጅም ወለደች ይላል። እግዚአብሔር ሲያስብ የተዘጋ ይከፈታል፣ የተወሰደ ይመለሳል። ሐዘን ሆኖ አይቀጥልም። አንገት መድፋት ሆኖ አይቀጥልም። አንዳንዶቻችሁ 2025 ምን እየሆነብኝ ነው? 2025 ይሄን አልነበረም የጠበቅኩት። ብዙ ነገር ተበለሻሸብኝ። ያስኩት ተበተነብኝ። ነገሮች ከፍታ ስጠብቅ ዝቅታ ሆኖብኝ እግዚአብሔር ያለኝ ሌላ እኔም አልፍበት ሌላ ያላችሁ ዛሬ ማለዳ እግዚአብሔር እንዲህ ይላል፣ 2026 የመታሰብ ዓመት ነው። ለአንዳንዶቻችሁ በዚህ ወር ይጀምራል። ለአንዳንዶቻችሁ በዚህ 2 ወር ውስጥ ይጀምራል። ያጣችሁት ነገር ተሰብስቦ እጃችሁ ይገባል። የኔ ነው መልእክቱ የሚል አሜን ብሎ ይውሰደው። ብልሽት ያለ የመሰላችሁ እግዚአብሔር መስመር ያስገባዋል። እዚሁ ክፍል ላይ እንዲህ የሚል ቃል አለ። እግዚአብሔር መርከቢቷን ወደ ተራራ ላይ አወጣት። ተራሮች ሁሉ ከተደበቁበት ከተሸፈኑበት ውሃ ተገለጡ ይላል። አንድ ሰው
በመከራ ዓለም ውስጥ የተደበቀ በሐዘን ለቅሶ ውስጥ የተደበቀ ሰው እግዚአብሔር እንባውን አብሶ አደባባይ ያወጣዋል። አደባባይ የሚወጣ ሰው አለ። እግዚአብሔር የሚያዘምረው ሰው አለ። እግዚአብሔር አሰበው የሚባል ሰው አለ። እግዚአብሔር እቤቷ መጣ የሚባል ሰው አለ። እግዚአብሔር ነገሩ ተቀየረለት የሚባል ሰው አለ። እግዚአብሔር ጎበኛው የሚባል ሰው አለ። ኧረ እኔ ነኝ የሚል ከመቀመጫው ብድግ ብሎ እልል ብሎ አመስግኖ ክብር ይስጠው። ሃሌሉያ! እኔ ነኝ የምታሰብ፣ እኔ ነኝ የምጎበኝ፣ እኔ ነኝ እግዚአብሔር የሚያስበኝ የሚል እልል ይበልለት። ሃሌሉያ! ለሁለት ለሶስት ሰው እንደዚህ በሉት፣ ጌታ ምስክሬ 2026 በሉት። የምትታሰብበት ዓመትህ ነው። በእውነት እመን፣ እግዚአብሔር ምርኮህን የሚመልስበት ዓመት ነው። የምትስቅበት ዓመት ነው። አንተ ቤት የምስጋና በዓል ይደረጋል በሉት። አንተ ቤት የእልልታ ድምፅ ይሰማል በሉት። አንተ ቤት ምርኮ ይመለሳል በሉት። የተወሰደ ይመለሳል በሉት። ኧረ የሚያምን ብቻ እልልታ ያለው፣ ጭብጨባ ያለው፣ ክብር ያለው። ሃሌሉያ! የመጨረሻ ልበላችሁ፣ ቁጭ በሉ፣ ጌታ ይባርካችሁ። የመጨረሻ እግዚአብሔር ማንን አሰበ ይላል? ሐናን አሰበ። ሐና ሌትና ቀን ነበር የምታለቅሰው። ሌትና ቀን እያስለቀሰቻት፣ ፍናና እያስለቀሰቻት ግራ ግብት እስኪላት ድረስ ያቺ ትወልዳለች፣ ይቺ አንድ ልጅ አታ የመጨረሻ በሐዘን በለቅሶ ውስጥ ነበረች ሐና። እግዚአብሔር አይሰማኝም ወይ ያለች፣ አያየኝም ወይ ያለች። ዝግትግት ያለባችሁ ነገሮች እንዳሰባችሁት ያልሆነ ያልሄደ ወንድሜ ዛሬ በዚህ እንኳን መጣህ። መነጽር ካረከው ከጀርባ ያለውን አንተ እስኪ ብድግ በል። እንኳን መጣ። ይውልህ ነገሮችን እግዚአብሔር መስመር ሲያዝዛቸው ነው ማየው። መስመር ሲያስይዛቸው ብዙ ነገር እንዳሰብከው አልሆነም። የምናገረው እየገባህ ነው? እንዳሰብከው አልሆነም። ያፈነጋገጠ ነገር አለ። ግን መንፈስ ቅዱስ መጥቶ ሲያስተካክላቸው አያለሁ። መስመር ሲያስይዝልህ አያለሁ። ነገር እንደነበረ አይቀጥልም ይልሃል። ይሄ 2026 እንዲህ ተስፈንጥረ የምትወጣበት ዓመት ነው። ክብር የምታይበት ዓመት ነው። እግዚአብሔር ስላንተ የሚሟገትበት ዓመት ነው። እግዚአብሔር ስላንተ የሚፈርድበት ዓመት ነው። ቀና የምትልበት ዓመት ነው። ይሁንለት አልቀናም የሚል ለጌታ እልልታ ክብር ያምጣ። ሃሌሉያ! ክብር ለመንፈስ ቅዱስ ይሁን። ለምስጋና ትቆማለህ። ለምስጋና አቆምሃለሁ ይልሃል ጌታ። አዳዲስ ነገሮች ወደ አንተ ፈጥነው ይመጣሉ። ክብር ለመንፈስ ቅዱስ ይሁን። የሚገርማችሁ ነገር እያለቀሰች እያለ ምዕራፍ 2 ላይ ሄዳችሁ ስታነቡ እግዚአብሔር ሐናን ምን አረገ? አሰበ። ለሁለት ለሶስት ሰው ዞር በሉና በእውነት 2026 የመታሰብ ዓመትሽ ነው። እግዚአብሔር ይላል የመታሰብ ዓመትህ ነው። ብትችሉ ቁሙና ጨብጡትና እንደ ነብይ ተናገሩበት። በእውነት 2026 የመታሰብ ዓመት ነው። ይቺ ቤተ ክርስቲያን የምትታሰብበት ዓመት ነው። አንቺ ቤት እልልታ ይሰማል በሏት። ትንቢት ንገሯት። አንተ ቤት ትንቢት ንገሩት። ጨብጡትና አንተ ቤት የምስጋና ድምጽ ይሰማል። የእልልታ ድምጽ ይሰማል። የምስጋና ድምጽ ይሰማል። ኧረ ሃሌሉያ! ኢየሱስ ጌታ ነው። እግዚአብሔር ሐናን አሰበ ይልና ላንብብላችሁ። አውጡት። አንደኛ ሳሙኤል ቶሎ አውጡትና ይሄን ቃል አንብበን። አንደኛ ሳሙኤል ምዕራፍ 2 ላይ ምዕራፍ 2 ከቁጥር 1 ጀምሮ አብረን እናንብበው። ሐናም ስትጸልይ እንዲህ አለች፣ ልቤ በእግዚአብሔር ጸና፣ ቀንዴም በእግዚአብሔር ከፍ አለ። አፌም በጠላቶች ላይ ተከፈተ።
በማዳንህ ደስ ብሎኛል። እንደ እግዚአብሔር ቅዱስ የለምና። ኧረ ጩኹና አሜን። እንደ እግዚአብሔር ቅዱስ የለምና፣ እንደ አምላካችን ጻድቅ የለምና፣ ከአንተ በቀር ቅዱስ የለም። አትታበዩ፣ በኩራት አትናገሩ፣ እግዚአብሔር አዋቂ ነውና፣ እግዚአብሔርም ስራውን የሚመዝን ነውና። ከአፋችሁ የኩራት ነገር አይውጣ። የኃያላንን ቀስት ሰብሯል፣ ደካሞችን በኃይል ታጥቀዋል። ጠግበው የነበሩ እንጀራ አጡ፣ ቀርበው የነበሩ ከራብ አርፈዋል። መካኒቱ 7 ወልዳለችና ብዙ የወለደችው ደክማለች። እግዚአብሔር ይገላል ያድናልም፣ ወደ ሲኦል ያወርዳል ያወጣልም። እግዚአብሔር ድሃ ያደርጋል ባለጠጋም ያደርጋል፣ ያዋርዳል ደግሞ ከፍ ከፍ ያደርጋል። ከሕዝቡ መኳንንት ጋር ያስቀምጣቸው ዘንድ የክብሩንም ዙፋን ያወርሳቸው ዘንድ ችግረኛውን ከመሬት ያነሳል፣ ምስኪኑንም ከጉድፍ ያነሳል። የምድር መሰረቶች የእግዚአብሔር ናቸውና በእርሱ ላይ ዓለምን አደረገ። እርሱም የጽድቁን እግር ይጠብቃል። ኃጥአን ግን ዝም ብለው በጨለማ ይቀመጣሉ፣ ሰው በኃይሉ አይበረታምና። ከእግዚአብሔር ጋር የሚጣሉ ይደቃሉ፣ በሰማይም ያንጎዳጉድባቸዋል። እግዚአብሔር እስከ ምድር ዳርቻ ይፈርዳል፣ ለንጉስም ኃይልን ይሰጣል። መሲሁ ቀንድ ከፍ ከፍ ያደርጋል አለች። ባለቀ ሰዓት ላይ ይሄንን ብላ ተናገረች ሐና። እግዚአብሔርም ይላል፣ እግዚአብሔርም ምን አደረገ? ሐናን አሰበ። እግዚአብሔርም ሐናን አሰበ። የሆነ ሰው ይታሰባል። ጭልምልምልም ያለ ነገር ብርሃን ይወጣል። እግዚአብሔር የሚያስበው እኔ ነኝ የሚል አለ። እግዚአብሔር የሚጎበኘው እኔን ነው የሚል አለ። ኧረ ሃሌሉያ! እዚህ ጋር እህቴ፣ እዚህ እጅሽን ብድግ ያረግሽው እህት ንኪያት እስኪ እሷን። ሁለት እጆችሽን ብድግ አርጊ እስኪ። አንቺ ቤት ከባድ ምስጋና በዓል፣ እግዚአብሔር አሰባት የሚባልበት፣ እግዚአብሔር ጎበኛት የሚባልበት ትልቅ የምስጋና በዓል ይዘጋጃል። እግዚአብሔር ነገርሽን ቀየረው። እግዚአብሔር የተወሰደ ምርኮሽን በጥፍ መለሰው። አስቃታለሁ ይለኛል፣ እልል አስብላታለሁ፣ ቀና አደርጋታለሁ። በእኔ ተማምነሻልና አታፍሪም ይልሻል። እኔን ተደግፈሻልና አትወድቂም ይልሻል። ታሪክሽ ተቀየረ፣ እቤትሽ መንፈሴን ላኩኝ ይልሻል። ነገሮች ሁሉ ሊስተካከል፣ መስመር የወጡ መስመር እንዲገቡ ሊያደርግ መንፈሴን ላኩ ይልሻል። አዲስ ነገር በቤትሽ ትሰማያለሽ። መውጣት ያለበትን አስወጥቶ መግባት ያለበትን ሊያስገባ መንፈስ ቅዱስ ወደ ቤትሽ መጣ። ነገር እንደነበረ አይቀጥልም። ነገር እንደነበረ አይቀጥልም። ተማምነሻልና አታፍሪም ይልሻል። ተደግፈሽኛልና አትወድቂም፣ እኔም እጅሽን ይዣለሁ ይላል ጌታ። ክብር ለመንፈስ ቅዱስ ይሆን።